አደይን ታፈቅራታል? ማን የነገረ? የነገረኝን አልጠየቅኩም። አደይን ታፈቅራታለህ ወይስ አታፈቅራትም ነው ያልኩህ። አዎ ዴቭ አፈቅራታለሁ። አንተ የራስን ስሜት ለምን ቆይ ለምንድን ነው እንደዚህ ያደረግሽው? እኔ ላይ ስትጫወቱብኝ ነበር ማለት ነው። ዴቭ ተረጋጋ። ፍቅር ያልሆነ ነገር ስትናገሪ ስርዓቷን ለማስያዝ ነው እንደዚህ። ከዚህ በኋላ የሱ ፍቅረኛ ነኝ። አደይ አታድርጊውም። ራስህን አሳምን። አድርጌዋለሁ ዴቭ። ልሆን አልችልም። ፍቅር እኮ እንደምትወድህ እርግጥ ነው። እና ምን እያልሽኝ ነው? በቃ ከዚህ በኋላ እየተሰቃዩ መኖር ሰልችቶኛል። ቆይ መቶ የተፈጠረ ችግር አለ ወይ ብለህ ትጠይቀኝ? ቆይ ምን ለማድረግ እየሞከርክ ነው ያለው? ምን ሰምተህ ነው ዴቭ? ምን አደረኩ? ማትፈልግ ስትነግረኝ እኔም ድል መሞከር ፈለኩ። አደይ ጣመሰለች እንዴ? ድል መሞከርባት። ቆይ ወንድሜ ምን አድርግ ነው የምትይው? ሊዱ ተረጋጊ በቃ። አደይ ለዲቭ እኔ ከዚህም በኋላ መሰቃየት መሮኛል። ዲያ ሞልቃቄቷ ለምለም ውሃ ውስጥ ጨው ጨምራ ሰጣት፣ እፊቷ ላይ ረጨቻት። ተዛም ኤላን በጥፊ መቶ አስወጥቷታል። ድጋሚ እቤቴ እንዳትመጪ ብሎ አደይ ለለምለም ባርኮቴ የፍቅር ጥያቄ ጠየቀኝ ስትላ የምርሽን ነው ወይ አደይ እና ምን አልሽ ብላት ነበር። አደይን በአደይ ፍቅር የተቀጣጠሉት ሁለቱ ተደባደቡ። ደብና ባርኮቴ አደይን ታፈቅራታለሁ እስከዛሬ ድረስ ስትቀልዱብኝ ነበር ወይ አለም ዴቭም ተማሮ ጥሎ ሊሄድ ነበረ። ሞልቃቂቷ ሊዲያ ጥለኸኛ ትሄድ እያለች ባርኮቴም ከሻይ ቤት ቁጭ ብሎ እያሰበ ያለ ፍቅረኛው ቤዚ ከቻለችለት። ከዛም ቀና ብሎ ሲያት እንዴ ቤዚ አለ ባርኮዬ አለችው። እና ለአደይ ፍቅረኛ እንዳለው ነግሯታል። እሷን እወድሻለሁ ሲላት ጉድ ሰላም ጤና ይስጥልኝ። ክብሯንና ክብሯን የቻናሌ ቤተሰቦች ሰላማችሁ ብዝት ይበል። ላይክ ሰብስክራይብ በማድረግ ቻናሉን ተቀላቀሉኝ እያልኩኝ ዛሬ ደግሞ አደይ ክፍል 38 ይዤ መጥቻለሁ። በቅንነት አዲስ የሆናችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ተቀላቀሉኝ እላለሁ በአክብሮት። ሰላም ካለች በኋላ ቤዝዬ እንዴት እዚህ ልትመጪ ቻልሽ አላት። ባርኩዬም ይሄ ቦታ እኮ የኔና ያንተ ነው ትለው። በሳምንት አንድ ጊዜ እኮ እዚህ ቦታ ላይ እመጣለሁ፣ ግን ነገር ግን ዛሬ ነው አንተን ያገኘሁት ባርክዬ። ደህና ነህ ወይ ግን ስትለው ደህና ነኝ፣ ግን መች መጣሽ ይላታል። በሳምንት አንድ ጊዜ እዚህ የምኖረው ግን እዛው። ባርክዬም ብድግ ብሎ ሲወጣ ባርክዬ የት ነው የምትሄደው አለችው። እዚህ ሁሉ ቀናቶቹ ዛሬ ባገኘ ጥለህ ልትሄድ ነው። ይኸውልሽ ቤዛ ተመልሰሽ እንደምትሄጂ እያወቅሽ የመጣሽ መስለሽ አታስመስይ ያለ ባርክዬ። ያኔ ላስረዳ ስሞክር ሁኔታውን ልትረዳኝ አልቻልክም። ቢያንስ ዛሬ ልንገርህ እውነት። የምን እውነታ ነው? ምንድን ልትይኝ ነው? ዛኔ እኮ ከዛ ልጅ ጋራ ፍቅርሽን ረግጠሽ ስትሄጂ ባይኔ በብረቱ አይቻለሁ አለባ። ያኔ የነበረው የአክስቴ ልጅ ነበረ። ቤተሰብ መሆኑን ብነግርህ እንድሄድ አትፈቅድልኝም ነበር። ግዴታ ደግሞ መሄድ ነበረብኝ፣ ግን ፍቅረኛ አይደለም አለችው። ማለት ያ ልጅ ባልሽ አይደለም አላገባሽም ማለት ነው? እኔ አላገባ ባርክዬ ለምንድን ነው እስከ ዛሬ ድረስ ያልነገርሽኝ ይላል ባርክ። ያኔ ከሄድኩ በኋላ ብዙም ላገኝህ አልቻልኩ። አክስቴ ደግሞ ድንገት ሞተች። ልጇ ደግሞ ብቻውን ስለሆነ ከኔ ጋር ነው የሚኖር። ዛሬ ግን የኔና ያንተ ቀን ነው፣ ተገናኘን ትላለች። ብትነግሪኝ ጥሩ ነበረ። ያኔ ስላልሰማሁሽ ለምን ብዬ ስላልጠየቅኩሽ በጣም ይቅርታ አድርግልኝ አለ። አንተ ምን አጠፋህ ባርክዬ? አንተ ይቅርታ አድርግልኝ እንጂ አለች። ያኔ ራሴን እንደዛ ሳደርግ ለምን አልነገርሽኝም? በቃ ይቅርታ አድርግልኝ። ከዚህም በኋላ ሌላ ነገር እንደማይፈጠር ቃል እገባልሃለሁ ትላለች። ፍቅረኛ ሊያስክም ወይ ስትለው በድንጋጤ ፍቅረኛ እንኳን የለኝም ማለት ሽምጥጥ። አይ ወንድ ወይኔ አደይ የጉድሽን ብሰሚ ወይኔ ተመስገን ብላ ቤዛም ብድግ ብላ ቅፍ አደረ። ሊዲያም ሞልቃቄቷ ለምለም ብላ ጠርታ እስቲ ተነሽና ውሃ አምጪልኝ ትላታለች። ለምለም ጋደም ብላ ነበር። ኤላም ጸጉሯን እያባበሰ አለና ቆይ በቃን ያመጣላታለሁ አለ። እሷ እያለች አንተ ለምን ታመጣልኛለች አለ ሞልቃቂቷ። እሷ ታምጣልኝ እንጂ ስትል ኤላ አንተ ቁጭ በል እኔ ያመጣለሁ ብላ ለምለም ወዲያው ሞልቃቂቷ ሊዳ ብድግ ብላ ከኤላ ጎን ቁጭ ብላ የች ለምለም ከመጣች በኋላ እኔ እናንተ ጥሩ ጊዜ እንዳናሳልፍ አደረገችን አይደል አለችው። ለምለም ምናት እኔ እናንቺ ጥሩ ጊዜ እንዳናሳልፍ እንቅፋት የሆነችብን አላት። አይሆን አንቺ ነሽ እኔና ጥሩ ጊዜ እንዳናሳልፍ እንቅፋት እየሆንሽብን ያለው
ማን እኔ አለች ሊዲያ ሞልቃቂቷ ማይናው። ለምለምም ከክችን ከሄደች በኋላ ቆይ አንቺ ቀበጥ ሁለተኛ እዚህ ቤት እንደማትመጭ ነው ማደርግሽ ብላ ፍለጋዋን ተያያዘችው። ከዛም ከውሃው ውስጥ ጨው ጨመረችበት ማለት። ለምለም ውሃውን ይዛ ሄዳ ቁጭ አደረገችላት። ውሃው እኮ መጣ፣ ምን ነው አጠጭም እንዴ ስላት እሺ ብላ ብድግ አድርጋ ምን ነው ባልታጠበ ብርጭቆ ነው እንዲህ ያመጣሽልኝ ውሃውን አለች። ኧረ ያልታጠበ ብርጭቆ የለም ሊዱ አለች። ሁሉም ንጹህ ነው ጠጩ ስትላት እንደዛ እንኳን አይመስልም ብላ አንቺ ምን ለማድረግ እየሞከርሽ ነው? ውሃ ውስጥ ምንድን ነው የጨመርሽበት ብላ ፊቷ ላይ ቸብ ኤላ ፊቷ ላይ ረጨችባት። ኤላም ብድግ ብሎ ምንድነው ያደረግሽው ሊዲያ? እኔ ምንም አላደረኩም ውሃ ውስጥ ጨው ጨምራበት ነው ስትለው በጥፊ አቃጥሏት። ትሰሚኛለሽ ከቤቴ ውልቅ በይልኝ ድጋሚ ቤቴ እንዳትመጪ ይላታል። ሊዲያም ሞልቃቂቷ እኔም በጥፊ መታኸኝ ስትል ከዚህ በላይ ከቆየሽ ደግሞ ሌላ ነገር ነው የሚከተልሽ። ለምን እሱ ያደረገችው አይታይህም? ውሃ ውስጥ ጨው ጨምራብኝ ነው ለዛ ነው የረጨሁት ብላም ለማብራራት ብትሞክር ኤላ ግን ሊሰማታል። ይህን ተረተረትሽን ሂጅና ለፍቅር ንገሪያት አሁን ውጭልኝ ሲላትሽ ግን አለች። ግን ምን አለ ይቀጠል አድርጋ ለምለም ምንድነው እዚህ ቤት የሚያመላልስሽ? ከኤላ ስርስርስ ምን ያስብልሻል? ብላ በጩኸት ለምለም መመለስ ድጋሚ ፊቴ እንዳደርሽብኝ ብሎ ከቤቱ ካወጣት በኋላ ለምለምን እቅፍ አድርጎ ውሃውን ይጠራርግላት ጀመር። የዚህም ስለተገናኘን በጣም ደስ ብሎኛል ባርኬ እና አሁን ተመልሰሽ ልትሄጂ ነው ወይ ስላት አዎ ተመልሼ መሄድ አለብኝ የማስተካክላቸው ነገሮች ስላሉኝ ግን ተመልሼ እመጣለሁ አለ። ቆይ ታዲያ መቼ ነው እኔማ ትንሽ 1-2 ቀን ካንተ ጋር ብቆይ ደስ ይለኝ ነበር አለች። ቤዚም ምን ብዬ እንደምነግርሽ አላቅም አለ ባርኮ። ግን ትንሽ ጊዜ ስጪኝ ከራሴ ጋር ልማከር ስላት እሺ ባርኮ እስከ ዛሬ ብዙ ጊዜ ጠብቄ ያለው ሳላገኝህ አሁን መጠበቅ አያቅተኝም ስትለው አሁን መሄድ አለ ትንሽ አቆይም ወይ ስትለው አይ ልሄድ አለ። ስለተገናኘን በድጋሚ በጣም ደስ ብሎኛል አለች። ግን በጣም ደስ ብሎኛል ግን አለ ባርኮቴ ግን ምን ስትለው በቃ ልሄድ ብሎ አደይም ከክችን ነበረች ስራዋን እየሰራች። ዴቭ መጣና አደይ አላት። ዴቭ አለች ቆይ ለምንድን ነው እንደዚህ ያደረገችሁኝ? እኔ ላይ ስትጫወቱብኝ ነበር አይደል? አደይም ዴቭ ተረጋጋ፣ ፍቅር ስታስቸግረኝ ስርዓቷን ለማስያዝ ነው እንደዛ ያልኳት አለ። እሺ ከባርኮት ጋር ምን ጀምራችሁ ነው? ባርኮት ምን ብሎሽ ነው? በይ ባርኮት የፍቅር ጥያቄ ጠይቆኛል። በቃ ከዚህም በኋላ የእሱ ፍቅረኛ ነኝ አለች። አይ ጉድሽን ያልሰማሽ አታደርጊውም ሲላት ራስክን አሳምን አድርጌዋለሁ አለች። አደይ ምን አደይ ለምን እንደዚህ ያደረግሽ? ቆየኒስ ልብ አለ ባርኮት ለካ እንደዛ ሲቅለሰለስ የነበረው ለካስ ዋሽቶኝ ነበር። ሁለታችሁም ዋሽታችሁኛል። ባርኮት ደግሞ ምን ብሎ ነው የዋሽህ አለች። ዴቭ እኔ በፍጹም ያንተ ልሆን አልችልም፣ ፍቅር እኮ እንደምትወድህ ግልጽ ነው አለች። ቆይ ምን እያልሽ ነው ሲላት በቃ ከዚህም በኋላ እየተሰቃየው መኖር ሰልችቶኝ፣ ቆይ እንደዚህ ለምን ታረጊያለሽ? እንደምወድሽ እያወቅሽ አላት። ባርኮት ወንድሜ ነው ስትይ የነበረው ለካ የውሸት ነበር አይደል አላት። ይቅርታ ዴቭ እንዴት አስችሎሽ አደረግሽው አደይ አለ። ለካ እንደዚህ ክፉ ሴት ነው ብሏት ከክችን ወጣ ዴቭ። ባርኬና ኤላ ቁጭ ብለው ኤላ ቤት እኔም ልህ ባርኬ እስካሁን ቤዛን ትወዳታለህ እንዴ? ፍቅሩ አልወጣልህም ወይ ይለዋል ኤላ። እኔ ምንም አላቅም፣ ለእሷ ያለኝ ፍቅር እንደ ጠፋ ነበር የማቀጠረውን ነገር ስትነግረኝ ለእሷ ያለኝ ጠፋና እንደ በፊቱ እንደሆነ ነው የታወቀ። እና የምትወድ ከሆነ ለምን አብረሃት አትሄድም? አዎ እንደዛ ይሻላል አይደል አለ ባርኮቴ። ግን እኮ አደይ ሲለው አደይ ምን አለ ባርኪ ለአደይ ፍቅሬን ነገርኳት ሲለው አይ ባርኪ ትቸኩላለህ። ቆይ እሷ ምን አለች ሲለው እሷማ እንደማይሆንና ወንድሟ እንደሆንኩ ነገረች። ለምን ያስጨንቃል? አደይ አንተን ስለማትፈልግ ከቤዛ ጋር ብትሄድ ምንም አያስቸግርም። እሱማ ልክ ነው፣ ደግሞ ግራ ስለገባኝ ላማክርህ ነው የመጣሁት አለ። አደይ አልፈልግህም ማለቱ ጠቅሞሃል። እንደዛ ባይሆን ኖሮ በጣም ከባድ ነበር የሚሆንብህ አለው። መጀመሪያውንም ባልነግራት ጥሩ ነበረ። አሁን ዴቭንም ማስቀይ አደይንም ትቼ መሄዴ ጥሩ ነው ትላለች። ዴቭ እኮ እንደሚያፈቅራት ነግሮ ነበር አለው። ለካ እያወቀ ነው ቀድሞ ልቅደምህ ብሎ የፍቅር ጥያቄ ያቀረበላት። እኔ ደግሞ ለሱ ብዬ ተሷ ለማድረግ ሞከርኩኝ፣ ግን ደግሞ ምንም አልቻሉ። ከዛ ነገርኳት አለው። አደይ ሁላ ቆጣጥራችኋለች አለ። አንተም በጣም ቸኮልክ፣ መናገርህ አይከፋም አለ።
አሁንም አረፈደም፣ ሁሉም ነገር ይስተካከላል አለ ኤላ። ወዲያው ለምለም የት ሄዳ ነው አለ ባርኬ። ለምለም አደይ ጋር እንደሄደች ነገረው። በቃቸውን ልሂድ ብሎ ወጣ። ሊዲያ ሞልቃቂቷ እያለቀሰች ነበረ። ፍቅርም መታ አንቺ ሳናግርሽ ለምንድነው ጥለሽኝ የሽው? ደግሞ ለምንድነው የምታለቅሽው? አለች። ማንንም ሰው ማውራት አልፈልግም፣ አሁን ውጭልኝ ከክፍሌ አለች ሊዲያ ሞልቃቂ። እሺ እወጣልሻለሁ፣ ግን አንቺን ሲከፋሽ ደስ ያለሽ አይደል? አለች ራሷን እየነካካች። እዚህ መቆየት አልፈልግም ከዚህም በኋላ አለች ሊዲያ። ነው ምን ሆነሽ ነው ንገሪኝ እስቲ ስትላት፣ ይሄ ኤላ ነው አይደል ስትላት፣ አዎ እቺ ለምለም ናት፣ እኔ ምንም አውቀው ነገር የለም ውሃ ጨምራ ሰጠች። ኧረ እባክሽ ለምን አለች። ፍቅርም ፈገግ ብላ እዚህ ቤት እንዳትመጪ አለችኝ። ቆይ እሷ ማን ስለሆነ የሰጠችሽን ጨው ፊቷ ላይ አደፊባትም ነበር አለች። ፍቅርም አቀጣጥ የቺ ውሻ ብላ ኤላ ከሷ ውጪ ማንም ሰው ትክክል እንዳልሆነ ያውቃል። እሷ በሰራችው ሴራ እኔን እንዳትመጪ ብሎ አባር። ጅል አትሁኝ እና ለምንድነው የምታለቃቅሽው ስትላት፣ አንቺም ከሷ አትሻይም ውጭልኝ አለቻት። እወጣልሻለሁ ግን እንደ ህፃን ቁጭ ብለሽ አታልቅሽ። ልኳን አደይ በክፍሏ ውስጥ ቁጭ እንዳለች ለምለም ትመጣለች። አደይ ትላታ ለምለም መተሻል እንዴ ብላ ሰላምታ ተለዋወጡ። ምንድነው ደግሞ ቤቱ ጭር ያለው ስትላት፣ እንኳንም መጣሽ ትላለች። እንኳንስ መጣሽ የማዋይሽ ነገር አለ ምንድነው ትላለች። ደግሞ እንዴት ነው ባክሽ በጣም አምሮብሻል ስት ባርኮቴ ገዛልኝ ቀሚስ ነው ወደሽው አላቻት። አዎ በጣም ግን ምንም በማስመልከት ነው የገዛ እስካሁን ፍቅር ላደረገችብሽና ሳልረዳሽ በፈረድኩ ይቅርታ ጠይቆ ከዚህም በላይ ይገባሻል። አንቺ እኮ መልካም ሴት ነሽ አደይ አለች። ለምን እዛ ነው ብለሽ ነው ስትላት፣ አዎ በዝና ጠንካራ ልጅ ድም ግን ስደውይልኝ ሁኔታሽ ጥሩ አልነበረም፣ የተፈጠረ ነገር አለ። አዎ ባርኮቴ ፍቅር ጥያቄ ጠየቅ። ለምለምም ብላፏን ይዛ እና ምን አልሽው የምርሽን ነው አለ። እኔማ ጥያቄው አዲስ ሆኖብኝ ግራ ገባኝ። ባርኮቴን እኮ እንደሆነ የማየው ልጅ ነው ትላቱ። ደንግጬ ነበርና ብዙ ነገሮችን ተናግሬ፣ አሁን ሳስበው ግን ከባርኮት ጋር አንድ ላይ መሆን እንዳለ በጣም ጥሩ ነው ያሰብሽው አደይ። ባርኬ ጥሩ ልጅ ነው፣ ከልጅነቱም አውቀዋለሁ ትላት። ደንብ ነው የማውቀው፣ እናም ላንቺ የሚሆን ሰው ነው ትላለች። ባርኮቴን ያገኘ ሴት እድለኛ እንደሆነች ልቦናም ያውቀዋል። ግን በወንድምነት የዘለለ ምንም አይነት ስሜት የለም። ሱስ ልክ ነሽ፣ ባርኬ ጋር ብትሆኑ በጣም ደስ ይሄ እኮ በጣም ደስ የሚል ነው ነገር ነው። ለምን ትጨነቂያለሽ ትላለች ለምለም። እሱ ብቻ መቼው ታዲያ ምን ብዙ ነገሮች ያልነገርኩሽ አለ። ዴቭም ከባርኮት ቀድሞ እንደሚያፈቅረኝ ነግሮ የምርሽን ነው? እኔ እኮ ያቺ ፍቅር ከመሬት ተዛ ስታደርግሽ ጠርጥሬ ነበር። አሁን የጨነቀኝ የዴብ ነገር ነው። ከባርኮት ጋር ሆንኩ ማለት ዴብ ይጎዳ ደግሞ ዴብ እንዲጎዳብኝ አልፍም። ቢሆን እኮ ዴቭ ለእኔ ጥሩ ሰው። ያቺ ፍቅር ሰማች። እሱማ ልክ ነሽ አለቻት። አዎ ነግሬያታለሁ። ጋረግሽ ትቃጠል ይቺ ሴጣን። አሁን እኔ እሱ ያሳሰበኝ ብለ ባርኮቴና ዴቭን እንዴት ላርጋቸው ብዬ ነው። እንደኔ ግን ተባርኮት ጋር ብትሆኚ ደስ ይለኛል። ወዲያውም ፍቅር አደይ አደይ ብላ ትገባለች። አቤት ፍቅር አለች። ታያት ለምለም ቁጭ ብላ ለምለም አንቺ ደግሞ እዚህ ምን ታረጊያለሽ? ጠቦሽ ነው ወይ ተቤት ያባረሻል ሊዱን ለምለምን ብድግትልና እኔ ባንቻ የምሰደብ ልጅ አይደለሁም ስርዓት ያዥ ትላት። ለምለም አቆይም ስትላት አደይም ሳሎን ጠብቅሻለሁ ጨርናይት። ፍቅርም ቀጠል ታረግና አንቺ ደግሞ ተነሽና ስራ ስሪ እዚህ ምን ያጋድምሻል ትላት። ወዲያው አደይ ብድግትልና ፍቅር የምትፈልጊው ነገር ካለ የተሰራ ነገር ስላለ አቅርበሽ መብላት ትችል። ደግሞ ከዚህም በኋላ እኔም ብሎ የሚመጣ ሰው እንደዚህ እንድትናገሪ አልሰማሽም እሺ ብላት ትወጣ። ፍቅርም ወይ ባርኮት ሰራተኛ ፍቅር እንደዚህ ታንገላታኛለህ። ሊዲያም ከክፍሏ ሆና እየዘፈነች ማሬ 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 እያለች ትዘፋፍነው። ወዲያው ፍቅር ገብታ አንቺ አልፈለግ ስትላት ከመቼው ከለቅሶ ወደ ዘፈን ገባ። ገርም ያለሽ አለች። እሱን አንቺ አይመለከት የፈለግኩ መሆንች ከኔ ጋር መከራከሩን ጥለሽ ሳለን ማን እንደመጣ ውጭና ስትላት ኤላ ይቅርታ ሊጠይቅ የመጣ እንዳትኝ አላት። ጅል አትጃጃሊ ባክሽ አለ ፍቅር። ለምለም እዚህ ድረስ መታልሻለች፣ አሁን እጅሽ ላይ ነው ያለችው፣ እንደፈለግሽ አድርጊያት ትላት። እሳት አቀጣጣይዋ ምንድና ንጉሱ ቁጭ ብለው እኔ ግን በጣም እየፈራሁ ነው ይለዋል ንጉሱ። ለምንድን ነው የፈራሁ ሲለው ቤታችን ያውቁታል፣ ፖሊስ አምጥተው ቢያሳስ ነገሩ ለፈው አደይ አንተ ልደፍራት ሞክሬ ፍቅርን አግቼ ገንዘብ ተቀብ ከዚህ ሰፈር መውጣት ሳያዋጣን አይቀርም ለትንሽ ጊዜም አደይን እንዴት ትቻስ ነው የሚሄደው ይላል። እስር ቤት ከገባ እስከ ዘላለሙ ላታያት አይደለም ወይ? እኔ ግን መታሰር አልፈልግም
በቃ ከዚህ ሰፈር ለትንሽ ጊዜም ቢሆን እንሄድ ሲለው ወዲህ ችግር የለውም መሸሸጊያ እናጣም ብሎ ዞር ሲል ከኋላው ሲመጣበት ሩጫቸውን ሸመጠጡት። በቃ እኔ ልሄድ ብላ ለምለም ትንሽ ብቆይ ደስ ይለኛል ስትል አደይም ወዲያው ሊዲያ መጣ። አንቺ አይደለሁም ስም አለኝ ትላታለች። አንቺ ማነሽ? ከሌላ ቤት ውሻ አድርገሽ ያባረርሽኝ ትላለች ሊዲያ። ማን እንደሆንኩ ረሳሽኝ ወይ? ሊዲያ ነኝ እሺ ስትላት ሊዲያ ሌላ ሰው ምን ይመለከተኛል ስትላት እዛው ምናምንትሽን እየለቀምሽ አትኖሪም ነው ኤላ ላይ መተሽ ያንጠለጥልሻል ትላለች። እዛም ለምለም በጥፊ ትመታት። አንቺ ውሻ ማንነቴን አንቺ አታሳውቅኝም ብላ እኔን ነው በጥፊ የመታሹ ብላ ሊዲያም አደይ ልትገላግል ስትል ፍቅር አንቺ በማያገባሽ አትገቢም ብላ ትስባታለች። አደይም ፍቅርን ማጅር ግንዷን ይዛ ዛሬ ያደረጋችሁ እኮ ዝምታችንን ብላ አንገቷን ቀበረ። ለምም ሊዲያን ለዚህ አቅምሽ ነው አንቺ ውሻ ብላ ስትል ወዲያ ዴቭ ይመጣና ምን እያረጋችሁ ነው ሲል አየህ አይደል ዴቭ ለሁለት እኮ ሊገሉን ነው ትላለች። ምንም አላደረግንም እራሳቸው መተው ነው ነገር የፈለጉን ትላለች። ዴቭ አሁን ይችን ልጅ ቀጥ አድርገህ ከዚህ ቤት አስወጣልኝ። ከዛም ለምለም ከዚህም በኋላ ግን ክብሬን የሚነትናገሪ እንዲህ በቀላሉ አልለቅሽም ትላታለች። ውጪ ከዚህ ቤት ትላለች። ዴቭ በጣም ይቅርታ ብላ ለምለምም ምን እያደረጋችሁ ነው ያላችሁት ይላል ዴቭም። አደይም ቆይ ልሸኝሽ ብላ ትከተላል። ኩሱና ዳይምድም እየሮጡ ወይኔ ተበላን ይላል። ሮጠው የሆነ ቦታ ላይ ፎይ ያሉ ፖሊሶቹም ከሩቅ እያዩ ወደኛ አይደለም ወደ ሌላ ቦታ ነው የሚሄዱት። በቃ ና እንሂድ ይባባላሉ። ዳይመንድና ወይኔ ዳይመንድ ምንም ላልጠቀም እንደዚህ አይነት ጉድ ውስጥ ንጉሱም አንዴ እንኳን አደይን ሳላገኝ ለምን ገብተህ አቅፋ ተላቅሳችሁ ይላል። ቀልደኛ ሙርት ይዛለህ አንተ ብሎ ጥሎት ይሄዳል። ለምለምም ስትወጣ አደይ ከኋላ ተከትላ ለኔ ብለሽ መተሽ ስለተሰደብሽ በጣም ይቅርታሽ ትላለች። ለማደይ ከነዚህ ልጆች ጋር ቦታ የምንቀያየርበት ጊዜ ሩቅ አይደለም ራንቺ ራሽን ጠብቂ ስትላት በጣም ነው የማመሰግነው አንቺ ባትመጪልኝ ኖሮ ምን እንደምሆን አላ ገብቶኝ ነበር ስትላት አዲ በኋላ እኮ እህቴ ማለት ከይላና ካንቺ በስተቀር ለኔ ማን ያስብልኛ ያለ መስ እናንተ የኔ ሰዎች ናችሁ አንቺ የኔ እህት ነሽ እሺ ሲባል ተቃቀፉ። ኪም ከውጭ ሲመጣ ለምለምን ሲያገኛ ሰላም ብሏት ኤላ ጋር ነበርኩኝ እኮ ደህና ነሽ ወይ ይላታል። አሁን እኔም ልወጣ ነው ትላለች። ግን ምን ሆኖ ነው ትላለች። እኔ እንጃ ግን አሁን እኔ ምን ብዬ ነው ነገሩ የሚጀምረው እሱ ሳያናግረኝ ትላለች። እባክሽን አሁን ሊዲያና ፍቅር ሌላ ነገር ሳይሞሉት ሂጂና አናግሪው ብላት ቻው ተባብለው ዴቭም እየተንጎራደደ ሳለን ባርኮቴ ሲገባ ባርኮቴም የተፈጠረ ነገር አለ ወይ ሲለው ምንም እንዳልተፈጠረ መስለህ እንዴታ ምንም ያልተፈጠረ ነገር የለም ብለህ ትጠይቀኛለህ ይላል። ይኸውልህ ባርኮቴ አሁን አንድ ጥያቄ ጠይቃለሁ ምንም ሳትዋሽ ትነግረኛለህ። አደይን ታፈቅራታለህ ወይ ብሎ ሲጠይቀው ማን ነው የነገረህ ይለዋል። ጠየቅኩም አደይን ታፈቅራታለህ ወይስ አታፈቅራትም ብሎ ሲጠይቀው አዎ አፈቅራታለሁ ብሎ ፍርጥ አደረገ። አዎ አፈቅራታለሁ አንተ እዚህ ቤት ከመምጣት በፊት ነው የማፈቅራት ውሻ እስከዛሬ ስትጫወትብኝ ነበር ማለት ነው ይልና ይተናነቃል። ፍዝዝ ብላ በድንጋጤ ወደ የምታረገው ነገር ታጣለች። ምንም አልዋሽሁም አንተ ራስክን ስለማታዳምጥ ነው ይለዋል። ደግሞ እንደማትፈልግህ ስላወቅኩኝ እኔ ደግሞ እድል ልሞክር ብዬ አደይ ዕጣ መሰለች ወይ እድልክን የምትሞክርባት ይላል። በጣም ታሳዝናለህ እሺ ይለዋል። አደይም ቆማ ግራ ገብቷት ሳለ ሊዲያና ፍቅርም ይመጣ። ዴቭም ባርኮቴ እዚህ ቤት በጣም ማከብረው አንተን ነበር ሁሉ ነገር ዘርግፌ ነገርኩ ታግዘኝ ነበር ብዬ ነው ለካስ አንተ ከአደይ ጋር ስትጫወቱብኝ ነበር ካንተ አልጠብቅም ብሎ ጥሎት ሲወጣ ባርኮት አደይ እንዳለችው እውነት ፍቅረኛው አድርገሃል ነው ትላለች። ሊዲያ ቀበጧም ማን ነው ፍቅረኛ የሚያደርገው ያማችኋል። ኤላም የልደቷን ዝግጅት አዘጋጅቶ ለምለም ስትገብዛ ሰብራይዝ ይላታል። እኔ አላምንም ዴቭ እኔ አላምንም ኤላ አልረሳሁም ስትለው እንዴት ረሳዋለሁ አንቺም እኮ የልደትሽን በጣም ነበር የምትወጂው ለምን ጊዜ ስላላገኘው ነው ይችን ብቻ አድርጌ ያከበርኩልሽ እና ኬክ ችርስ እያሉ ወይናቸውን ይጎነጩ ጀመር። ለምለምና ኤላ ስላለኝ በጣም አመሰግናለሁ ትለዋለች። ችግር የለም የተሳካላት ይመስላል። አደይ ግን ባርኮቴም ሻንጣውን አዘጋጅቶ ሊወጣ ሲል ፍቅር ትመጣና የልቴን ነው ስላ ስታደይ ጋ ነው ወይ ስትለው አይደለም ለብቻ ነው ይላታል። እንዴት ሰራተኛ ታፈቅራለህ ስትለው
እማዬ ብሰማ ምን ትላለች ስትል እማዬ ብሰማ ካንቺ ራስ አልወርድም ብሏት ጥሏት። ዴቭም ልብሱን በሻንጣው አድርጎ ሊወጣ ሲል ሊዲያ ወዴት ልትሄድ ነው ትለዋለች። ልብስሽን ሰብስቢና እንሂድ አክስታችን ጋር ሲላት እኔ አክስቴ ጋር አልሄድም፣ ቤቱ ከዚህ የባሰ ጠባብ ነው፣ እንዴት ነው እዛ የምንኖረው? ለቤተሰቦች ደውልና ወደ ሀገሬ ልመለስ፣ እንደፈለግሽ የራስሽ ጉዳይ ብሏት ይወጣል። ለምለምም በእውነት በጣም ነው የማመሰግነው የኔ ፍቅር፣ በዚች ምድር ያላንተ ማንም የለኝም ትለዋለች። ወዲያውም አይንሽን ጨፉኝ አላት። ለምን ስትለው በቃ ጨፉ። ኤላም ስጦታውን ይዞ መጥቶ አሁን ግለጩ ይላታል። ስትገልጠው ስጦታው የተጠቀለለ ይሰጣት። ትፈታና ስታይ ቆንጅዬ ቀሚስ ነበረ። ቀሚስ ገዛልኝ ኤላዬ ትለዋለች። አዎ ይሄ ሲያንስብሽ ነው በጣም አመሰግናለሁ ብላ ትጠመጠምበታለች። ቀሚሷን በጣም ቀሚሱንም ልበሹ ይላታል። ለብሳ ስትመጣ ፕሪንሰስ ነበር የምትመስለው ስታምር። የኔ ስለሆንሽ ደስ ብሎኛል፣ እኔም የኔ ስለሆንክ በጣም ነው ደስ ያለኝ ትላለች። በዛው እቅፍቅፍ ይደረግ። ዴቭና ባርኮቴም ሊሄዱ ሻንጣቸውን ይዘው ሳሎን ወጡ። ወዴት ልትሄዱ ነው ትላለች አደይም።